ምን ፈጥራችሁ ትዳራችሁ መስርቱ ማለት ነው። ዱባይ ዱባይ እያላችሁ የምትሉት ሙቀቱ በአሁኑ ሰዓት እኛ ራሱ የመጣ ነው መውጫ አተናል ማለት ነው። እንኳን ሌላ ሰው መጥቶ ስለዚህ ናና ሞክረው ሀቢቢ ከምቱ ዱባይ ትላለክ። ሰላም ጤና ይስጥልኝ። እንዴት አላችሁ የቲጂቱ ቤተሰቦቼ? ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለነባሮች መታች ስለምታበረታትኝ ከልብ አመሰግናለሁ ማለት ነው። እና ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ አምላክ ይጠብቀን ይሰውራችሁ። እንግዲህ ሰሞንኛ አነጋጋሪ የሆነው የናሂና የሁብዬ ትዳር ነው ማለት ነው። እና እንደምታውቁት ከአቢ ጋር ቪዲዮ ሰርተው ወደ ውጭ ሀገር እንደሚሄድ ወደ አውሮፓ ነው እንጂ ዱባይ አልነበረም የተናገረው። እንግዲህ ፓስፖርቱን ይዞ ቀጥታ ሻንጣውን እየጎተተ ሪፖርት ነበረ የተገኘው። ያው ውብዬም መታለች፣ ልዑልም መጥቷል፣ ሄልዬም መታለች፣ ናርዲም አለች አጠገቡ ማለት ነው። አትሄድም እያሉ እየለመኑት ነበረ ማለት ነው። እንግዲህ ከአንቺ ጋራ ምንም አይነት ፋይል የለኝም፣ በቃኝ፣ አልፈልግህም ስላልሽኝ መሄድ ነው የምፈልገው። ከዚህ በላይ ምን አለኝና እቀመጣለሁ? በህግም አሳግደሽኛል፣ ልጄንም እንዳላይ አንቺ ጋም እንዳልደርስ ብሏታል ማለት ነው። ስለዚህ ቁጭ ብለን መነጋገር አለብን። መሄድም ካለብክ እንደዚህ አይደለም። ፋይል ደግሞ ከአንቺ ጋር የለኝም ታልክ መሄድ ትችላለህ፣ ጥርግ በልበላዋለች ውብዬ ማለት ነው። እንግዲህ አስቡት እዛ ጋር እንግዲህ ሄሉ ዛሬ ምላሷ እውነቴን ነው ኮሜንተሮች ናቸው መሰለኝ ምላሷን ያዘጓት። ምንም ነገር አልተናገረቻትም ውብዬን። እንደውም ናሂ እንዳይሄድ እንድትለምነው በትትና ጠይቃታለች እንጂ ዝም ምን ያለችው ማለት ነው። ዛሬ በጣም ስትንጣጣ የነበረችው ናርዲ ናት። ናርዲ ከናሂ ራቂ፣ በቃ ውብዬ አልወደደችሽም። እውነቴን ነው። አንደኛ ጸብ የተነሳው ባንቺ ምክንያት ስለሆነ አልፈለገችሽም። ከናሂ ጎን እንድትሆኝም ፍላጎት የላትም። ራቂ እንዴ! ምንድነው እሱ ሙጥኝ ማለት? ለማስታረቅም ተሆነ እንግዲህ ራቂ። እሷ አንቺን ለማየት ፍላጎት የላትም። ናሂም ደግሞ አረቃት ከስርክ ማለት ነው። እና ሪፖርት እንግዲህ ልትሸኘን የመጣችው የምትለው ምንድናት? እሷ የምትሸኝክ የክፉ ቀኔ ያልተለየችኝ እህቴ ናት ብለካል። የክፉ ቀን ክማ ሲያመክ ገበናክን ሸፋኝ ውብዬ ናት። ታወክ ማለት ነው። የልጅክ እናት ውብዬ ነች ማለት ነው። እና አሁን በጥፋት ላይ ጥፋት እየሰራችሁ ጭራሽ አደባባይ ሪፖርት ላይ ሄዳችሁ ማለት ነው። የአሁኑ የሆነ በቃ ድራማ ነው የሚያስመስልባችሁ። ቆም ብላችሁ አታስቡም እንዴ? እንደ ትልቅ ሰው አታስቡም እንዴ? እውነቴን እኮ ነው። የሕፃን ልጅ ጨዋታ የምታስቡት ማለት ነው። እና አስመሳይ ነሽ እያልካት ነበረ ውብዬም ማለት ነው። ናሂ አስመሳይ አይደላችም። አስመሳዩ እንደውም አንተ ነክ። አይንሽ ላይ ያስታውቃል ማስመሰልሽ። ስለዚህ አትፈልጊኝም። መሄድ ያለብኝ እዚህ ምን አለኝ? በአንዴ ነው እንደሚኬደው። መሄድ ታለብክም እንግዲህ ከእሷ ጋር ጨርሰክ 80 ታላችሁ 80ችሁንም አፍርሳችሁ ለልጅክ የሚገባውን እንግዲህ ህግ የተመነልክን ተቆራጭ አድርገክ እንደገና ደግሞ እቺ ሰው እርጉዝ ናት። ቢያንስ እሷ እስከምትገላገል መጠበቅ መታገስ አለብክ ማለት ነው እንጂ ዝም ብሎ ተነስቶ የሚሄዱ አላማ እኔ ብዙም እንትን አይለኝም። እና እዛም አቀው ሰው የለም የምትቀበሉኝ ታላችሁ ብሏል። ኧረ እኛ የመዳብ ቅመሞች ለመቀበል አንድ ቁጥር ነን፣ ችግር የለውም ማለት ነው። እና እኔም አለው እንቀበልካለን። እንኳን አንተን ስንቶቹን ተቀብለን የለ እንዴ? ሰርግ ላይ ጨፍረናል። ለማንኛውም ማለት ነው። እና እንግዲህ ልዑልም አትሄድ ብሎት ነበረ። ሰውዬ እጅን እንዳትነካኝ ብሎታል። ያው እኔ ለምን እንደመጣሁ የምታውቀው ጉዳይ የለም። የእናንተን ትዳር ላፋታ ሳይሆን እንድትታረቁ ነው፣ ነገሮችን ላጣራ ነው የመጣሁት ብሏል ማለት ነው። እና እሱን አስከትለሽ የመጣሽው ዛሬም እንዴት አደረጊያለሽ ብሎ እንግዲህ እዛ ቦታም እየተወቃቀሱ ነበር። እኔ ይሄ ተገቢ ነው ብዬ አላስብም ማለት ነው። እንግዲህ እሷም ለምን እሷንስ ይዘህ መጣህ በተለው ልትሸኘኝ ነው ልሰናበታት አላለም። ተው ናሂ ተረጋጋ፣ በእውነት ተረጋጋ ማለት ነው። እና መረጋጋት ይጠበቅብካል። ዱባይ የሚባለው በአሁኑ ሰዓት
በጣም ነው የሚሞቀው ማለት ነው። በጣም ነው የሚሞቀው። ያው ብር ታለ ደላላ ችግር የለም። እንግዲህ እስከ 300 400 ከፍላችሁ ትመጣላችሁ በቪዚት ቪዛ ማለት ነው። እና እዚህ አምጥተው ግን የሚጥሉክ በረሃ ላይ ነው። ስራ አንተ እንዳሰብከው ላይሆን ይችላል። ደላሎች ብራቸውን ውስጥ የሚቀበሉ ብቻ ነው። እንግዲህ ሰው ታላወቅ ታዲያ ዱባይ በምን ልትገባ ነው ማለት ነው። እና በጣም ነው የሚገርመው። እንግዲህ ያው ከዚህ በፊት ፓስፖርት እንዳለው ናሂ ወደ ካናዳ ፕሮሰስ ጀምሮ እንደተወም ተናግሯል ማለት ነው። ትኬት ግን በእጁ ላይ አላየንም ማለት ነው። የዛሬ ግን በጣም ነው የምትገርሙት በእውነት እንግዲህ ናሂ መረጋጋት አለብህ። ኩብዬን ደግሞ ነፍሰ ጡር ናት። ለምን ታስጨንቋት? እግዚአብሔርን አሁን እንደዛ እርጉዝ ናት። እየሮጠች ነው የመጣችው። ምን አስባችሁ ነው? ለምንድን ነው በውስጥ የማትፈቱት? እኔ እኮ በቤተክርስቲያን ተጋባችሁ። ምን ተባብላችሁ ነው የተጋባችሁት? እኔ የማይገባኝ ማነው? በቤተክርስቲያን የምትጋቡ ሰዎች ለምን በዓለማዊ አትጋቡ? በመንፈሳዊ ከምትጋቡ በእውነት እንደዚህ ሜዳ ላይ ተሰጥታችሁ የሰው መሳቂያ እስከምትሆኑ፣ ኧረ በጣም ይደብራል። ሼም ነው። ከእናንተ አይጠበቅም። ይሄ ቪዲዮ ይቀመጣል፣ ልጃችሁ ያየዋል ማለት ነው። እና እንግዲህ ይኸው አንተ ምን አይነት ሰው ነክ ምን አገባክ እያለች እንግዲህ እዚህ ጋር ናርዲ በጣም እንትን ብላለች። እንደውም ልዑልን ለመማታት ነው እንትን እያለች ያለችው ማለት ነው። እንደምታዩት እንግዲህ እዚህ ጋር ሻንጣውን ደገፍ ብሎ ናሂ ማለት ነው ሸርተት ብሎላችሁ ፈንገል ብሏል ማለት ነው። እና እኔ አሁን ላይ ሳያቸው እነኚህ ሰዎች ፊልም እየሰሩ ነው። ከዚህ በፊት ትዝታ አላችሁ ሁብዬ ከናሂ ጋር ተጣላው ብላ ከሪፖርት የመለሷት ጊዜ ትዝ ይሏችኋል። አብርሽና ሩታ ሆነው እነሱም ለማስታረቅ ሮጠው ያ ቪዲዮ አለ ሄዳችሁ። ይሄም ልክ እንደዛ አይነት ፊልም ነው እየሰሩ ያሉት ማለት ነው። እና ውብዬም ታሌ እኮ ብላ ከሪፖርት ትኬቷን ቀዳደር ነው ብለው የመለሷት ትዝ ይለኛል። እኔ ከ8 ወር ምናምን በፊት ነው ያ ጨዋታ ማለት ነው። እንደውም ይሄ ልጅ ከተወለደ የአሁኑ ባባ ማለት ነው ሳይረገዝ እና ብቻ በጣም ነው የሚደብረው። እንግዲህ ናሂ ራሱን ስቷል። ራሱን በሳተ ሰዓት እንግዲህ ውብዬና ልዑልም እየሮጡ ተመልሰው መጥተዋል ማለት ነው። ብዙ የሚራቁ አይመስለኝም። ያው እንግዲህ መኪና መጥቶ አፋፍሶ ውሃን ቢደፉበት ሊነቃ አልቻለም። ይሄ ሁሉ ጭንቁ እንግዲህ የውብዬ ነው ማለት ነው። በእውነት አሁን እውነት ራሱን በትክክል ስቶ ተሆነ እስከሚነቃ ያለው ስቃይ የእሷ ነው። በዚህ ላይ ነፍሰ ጡር ናት። በዚህ ላይ ጭንቀት አለ። በዚህ ላይ ናሂ ራሱን ስቶ ወድቋል። ይሄ ከባድ ነው። ለማንኛውም ፈጣሪ እንግዲህ ትዳራችሁን ይመልሰው፣ ይባርከው፣ ሰላም ይፈጠር ነው የምለው ማለት ነው። እና እንግዲህ ትዳራችሁን አስተካክላችሁ አብራችሁ ለመኖር ቀጥሉ። ሲጀመር ሁብዬ ናርዲን ማየት አትፈልግም። ናሂ በቃ ንቃ፣ በጥፋት ላይ ጥፋት አትጨማምሩ ማለት ነው። ስለዚህ ሁብዬ አስመሳይ ነች ታልክ አንተ ምን ልትባል ነው ማለት ነው። ነገሩን እኮ በመጀመሪያ ያነሳከው አንተ ነክ። መጀመሪያ ሁብዬን ብታማክሩ ይሄ ሁሉ ፋይላችሁ አይወጣም ነበረ ማለት ነው። እና ለምንድን ነው በውስጥ የማትጨርሱት? ለምንድን ነው እንደዚህ ሜዳ ለሜዳ እየሄዳችሁ ጭራሽ ሪፖርት መታችሁ ሶሻል ሚዲያ ላይ እንደዚህ የሰው መሳቂያ የምትሆኑት ማለት ነው? በጣም ነው የሚደብረው። ለማንኛውም እኔ የተሰማኝን ስሜት ተናግሬያለሁ። እናንተስ ምን ተሰማችሁ? እውነቴን ነው። በፊት እውነት ነው እያልን እያዘን ነበረ። አሁን ላይ ጨዋታችሁ ወደ ፕራንክ ወደ ድራማ ቀጥሏል። ግን ያው መጠናቀቂያው ደርሷል ማለት ነው። እንግዲህ መቋጫው ምን ይሆን ማለት ነው። እና ሁብዬም በቃ ተረጋጊ፣ እርቅ ፍጠሩ። ናሂም ተረጋጋ፣ እርቅ ፍጠሩ ማለት ነው። እና ነገርን በመሸሽ ምንም ነገር ማድረግ አይቻልም። ግን ነገሮችን ተጋፍጣችሁ እውነትን ፊት ለፊት ተነጋግራችሁ ሰላም መፍጠር ብቻ ነው የሚያዋጣው። እኔ እንደዛ ነው የምለው። እና እንደ ቀልድ እያደረጋችሁ የምትሰሩት
ነገር ዋጋ ያስከፍላል ማለት ነው። እንግዲህ ናሂ ፈጣሪ ያበርታክ ውብዬም አንቺ